ይሆናል። እሺ እና አጎቴ እንዴት ነው? በመድኃኒት የመረስኳት። እባክሽ እንደሱ አትበይ። አጠፋው እንዴ? ስራሽን እኮ የነገርኩሽ። ነፍሰ ገዳይ ነሽ። አይደለሁም። ነሽ። አይደለሁም። አፍሽን ዝጊ፣ አፍሽን ዝጊ። ማች ይህን አየር በደንብ ተቀበል፣ የመጨረሻሽ ስለሆነ እና ደግሞ አሁን ቆንጆ ጨዋታ እንጫወታለን። ምን መሰለሽ? ጫፍ ላይ ማድረሽ እኔ ወጉሻለሁ። ከዛ አንቺ ደግሞ ራስሽን ታድኛለሽ። ያው እንግዲህ ከጃሽ የጨዋታ አሸናፊ ትሆኛለሽ። ወይዘሮ ማሚቴ ልጄ በማለት ወደ ኋላ መለስ ብላ ልጇን በማስታወስ የአቤል ቤተሰቦች ገንዘብ እንዳለ ሙሉ በሙሉ ንብረቱን ወደ ልጇ ማዞሯ ሁላችንም የምናውቀው ነው። ይህንም ደግሞ እዩ ነበረ ተመራምሮ የደረሰበት። ማቲም እናቷ እንደሆነች ባለማወቅ እንግዲህ ቤቱ በመግባት ትክክለኛ ምራት ምን አይነት እንደሆነ አሳይሻለሁ፣ አሁን በዚህ አንቺ ትወርጃለሽ፣ እኔ ደግሞ እገፈትርሻለሁ በማለት በደረጃ ላይ ልትወረውራት ወደ ውጭ አውጥታታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ርብቃ ድራማ ክፍል 32ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ርብቃና አቤል በሰላም ርብቃ አጎት ጋር ተቀላቅለዋል። የርብቃ አጎትም በሰላም ነበር በደስታ እልል ብሎ የተቀበላቸው። አቤልም እጅግ በጣም ደስተኛ ነበረ። ርብቃም እንደዚሁ። የነ ርብቃን መሄድ የሰማችው ማቲም ወደና አቤል ቤት መታለች። እንደመጣችም እዩ የኔ ባል በማለት ነበር የተጠመጠመችበት። የኔ ሚስት እንኳን ደህና መጣች በማለትም ነበር እሱም የተቀበላት። አሁን ከሷ ወደሱ እንዴት አድርጎ ንብረቱን እንደሚያዞረው ነው እንጂ የሚያስበው ትክክለኛ ፍቅር ከሷ አልያዘውም። እሷ ግን ትክክለኛ ያፈቅራት መስሏት ሽር ጉድ እያለች ትገኛለች። ልብስ ቀይሬ ልምጣ በማለትም እንግዲህ ልብሷን ቀይራ ፏ ዘና ብላ እንዴት ነው አምሮብኛል እያለች ትገኛለች። አቤልም ወደ እዩ ጋር ደውሎለት ነበረ። ምን አዲስ አለ? እንዴት ነው ማሚስ እንዴት ናት በማለት ጠይቆ ነበር። ደህና ናት ተሻላት ወይ ቢለውም አዎ እየተሻላት ነው፣ ደህና ነች፣ ስለሷ አታስቡ፣ ይልቅስ እናንተ እንዴት ናችሁ በማለት ነበር የጠየቀው። እሱም ደህንነቱንና የርብቃ አጎት እጅግ በጣም መልካምና ደግ እንደሆነ እንዲሁም ደግሞ አገሩ መልካም እንደሆነ ይነግረዋል። አይ ጥሩ ነው በቃ ቻው በማለት ልክ ማቲ ስትመጣበት ስልኩን ይዘጋዋል። ከሷም ጋር ጊዜ እያሳለፈ ነበረ። እንግዲህ አዙንም በመጥራት ሳንጠራሽ ወደዚህ እንዳትመጪ በማለት አስጠንቅቀዋታል። አሪፍ ጊዜያቶችን እያሳለፉም ይገኛሉ። እዩ እያስመሰለ ቢሆንም ነገር ግን እሷ እውነተኛ ፍቅር ውስጥ ገብታለች። ወይዘሮ ማሚቴም እንግዲህ ማቲን ባየች ጊዜ እያስታወሰች ነበረ ልጇን ባስታወሰችም ሰዓት ራሷን ሲያማት ራሷን ይዛ ወደ ኋላ መለስ ብላ እያስታወሰች ነበር። ማቲም የሆነ ነገር መናገር ፈልጋለች በማለት እንግዲህ እስኪ ውሃ ላምጣላት በማለት ውሃ ልታመጣ ስትሮጥ ማሚቴ አሁን ላይ ነገሮችን ሁሉ አንድ ነገር አወጣለሁ ብትይ አንቺንም ልጅሽንም ነው እምገልልሽ በማለት እንግዲህ እዩ እያስፈራራት ነው። እዩ አሁን ላይ ከማቲ እንዴት አድርጎ ሀብትና ንብረቱን ወደሱ እንደሚያዞረው ነው እያሰበ ያለው። ነገር ግን አሁን ላይ ማሚቴ የኔ ልጅ ናት ብላ ካለች ነገሩ ሁሉ ሊበላሽ ይችላል። ምክንያቱም ማሚቴ ለማቲ ስለምትመክራት ማቲም ፈቃደኛ ሆና እሱ ሚላትን አታደርግለትም። ርብቃም አቤልን እኔ ምልህ አቤል ማሚ እንዴት ሆና ይሆን በማለት ጠይቀው ነበረ። አይ እንግዲህ እዩ ደህና ናት ብሏል። ደግሞ በምን እንደተማመነ አላቅም፣ በጣም በራሱ ተማምኗል በማለት ይነግራታል። ርብቃም እንግዲህ የእዩን ሴራ ስለደረሰችበት እስኪ እናያለን በማለት ነበረ የዛተችው። እንዴ ምን ነው አትተማመኝበትም እንዴ በማለት ደግሞ ጠይቋት ነበር። አይ እተማመንበታለሁ በማለት እንግዲህ ጨዋታዋን ልታስቀይረው ችላለች። ቦታው አያምርም አቤል በማለት ነበረ የጠየቀችው። በጣም ነው የሚያምረው ደስ ይላል በማለት ይመልስላታል። አቤልም እንግዲህ ወደ ውስጥ ሲገባ አጎቷ ርብቃ ሊያወራ አቤል መቀመጫ ላይ ተቀምጦ ነበር። ልጅሽን በጎንሽ ነው እንዴ ያሽው በማለት ጠይቋት ነበር። እንግዲህ የርብቃ ልጅ አዩ እንዳስወረደባት ይታወቃል። ርብቃም ስለ ልጇ ሲጠይቃት እንባዋ ነበር ያቀረረው። ቀድሞ ከመናገሯ በፊት እንባዋ ይወርዳል። ምን ነው እያለቀሽ እኮ ነው በማለት ይጠይቃታል።
ልጄ እኮ በማለት በመንገጥቀጥ እንደጠፋባት ሞተ በማለት ትነግረዋለች። አጎቷም እንዴት እንደዛ ሊሆን ቻለ? መቼ ኔስቲ ልቀፍሽ በማለት እንግዲህ እቅፍት አደረጋት። በኋላ በቃ እግዚአብሔር አልፈቀደም፣ በቀንም እኮ 2 ልጆች የሚቀብሩ አሉ በማለት ያጽናናታል። እሷም ደግሞ እኮ ወንድ ነበር በማለት ትነግረዋለች። አይዞሽ ባልሽም ደግሞ ደስተኛ ነው፣ ዳግም ተወልዱታላችሁ በማለት ይነግራታል። ርብቃም ወደ ሪች ጋር ደውላ ነበር። በደወለችም ሰዓት እንግዲህ እንባዋ ቅሮ ነበረ፣ ያለቀሰች ነበር የደወለችላት። ምን ሆነሽ ነው ደህና አይደለሽም ወይ በማለት ጠይቃት ነበር። ደህና ነኝ፣ ግን አጎቴ እኮ ስለ ልጄ ጠየቀኝ በማለት ትነግራታለች። እና ምን አልሽው ብላ ስትጠይቃትም አንቺ እንዳልሽ ነው ያልኩት፣ ምንም ያልኩት ነገር የለም ትላታለች። አምነሽ ብትላትም አዎ አምኖኛል በማለት ትነግራታለች። በቃ ይዞሽ ሽር ብቃዬ በማለት እንግዲህ ሪችም ታጽናናትና ዝም እንድትል ታደርጋታለች። የርብቃ ማጎት እንግዲህ አቤልን ለብቻ አውርቶን ነበረ። የተፈጠረውን ነገር ሰምቻለሁ፣ በጣም አዝኛለሁ በማለት ይነግረዋል። ነገረችህ እንዴ? እንዴት ብዬ ነግረዋለሁ እያለች እያሰበች ነበር ብሎ ይነግረዋል። አንተ ጎበዝ ነህ፣ እሷን ደግሞ ማጎበስ ትችላለህ። እኔም በጊዜው በጣም ብዙ መስዋዕትን ከፍያለሁ፣ ፍቅር በጣም ከባድ ነው በማለት ይነግረዋል። እስኪ ያሳለፍከውን ንገረኝ፣ ምናልባትም እኮ ይጠቅመኛል በማለት ጠይቆት ነበር። እሱ ግን አይጠቅምህም፣ ስለማይጠቅምህ አልነግርህም። ነገር ግን ህይወትና ፍቅር ብዙ ፈተናዎች አሏት፣ ያን ሁሉ ተቋቁመህ ነው ማለፍ የምትችለው በማለት ይነግረዋል። ማቲም እንግዲህ ሰራተኛዋ የት ሄዳ ነው በማለት ትነግረዋለች፣ ለእዩ ማለት ነው። ማሚቴ እኮ በፊት ሰራተኛ እንደሆነች መጀመሪያ የመጣው ጊዜ እኮ እንዴት እንዳቋሸሸችኝ መቼም አረሳውም በማለት ትጠይቀዋለች። ማን አንቺን አለማወቅ ነው እንጂ የሚሆነው እንደዛ አታደርግም በማለት እንግዲህ እዩም ሊነግራት ሞክሯል። እሷ ግን ልትረዳ አልቻለችም። ስለዚህ በቀል አለባት ማለት ነው። እንዲሁም ማቲ ወደ አዙ ጋር ሄዳ ነበረ። አዙንም እንዳለቻት አንቺ እኮ አሁን ነፍሰ ገዳይ ነሽ በማለት ነበር የነገረቻት። መንገድ እያለሁ በማለትም ጠይቃ ነበር። አዙ እሷ የሰጠችውን መርዝ ሳትበላ ነገር ግን እዩ ነበረ መድኃኒቱን በውሃ አድርጎ ሰጥቷት ልጇን ሊያጠቃባት ወይንም ሊገልባት የቻለው። አዙ እንደመረዘቻት እናደርጋለን፣ አንተ እንደመረዝካት እኮ የምናውቀው እኔ እናንተ ብቻ ነን። ስለዚህ ሚስጥሩ በእኔና ባንተ ይቀርና አዙን እዚህ ውስጥ እንከታታለን በማለት ትናገራለች። አዙም በቀኝ እኔ ከዚህ ስራ መውጣት እፈልጋለሁ በማለት ለማቲ ትነግራታለች። ማቲም ለምንድን ነው ስራሽን የምንለቂው? አርፈሽ ስሪ ትሰሪ እንደው በማለት ነበር የነገረቻት። እስር ቤት እኔ ተሆንኩኝ የገደልኩት ራሴን ለፖሊስ እሰጣለሁ እስከ ማለት ደርሳለች። አዙ ለፖሊስ እጅሽን ሰተሽ እስር ቤት ብበሰብስ ይሻልሻል ወይንስ እዚህኛ ብዙ ብር እየከፈልንሽ ከኛ ጋር ብትሰሪ ይሻልሻል በማለት ማስመርጣታለች። እዩም እንግዲህ ወረቀቱን ለማስጨረስ ጉዳዩን ለመፈጸም ተብ እያለ ይገኛል። ከቤቱም ወጥቶ ነበረ። ማቲም አዙን በመጥራት ነይ አየር መቀበል አለባት፣ ስለዚህ ውጭ እናውጣት በማለት አቤል እኮ ወደ ውጭ እንዳትወጣ ብሎኛል ስትላትም ነገርኩሽ፣ በቃ እኔ ነው የምትሰሚው ወይንስ እሱ ነው የምትሰሚው በማለት ትጠይቃታለች። እሺ በቃ በማለት አዙ አያይዛ በር ላይ ታስወጣታለች። በጋሪ ነበረች። አሁን አንቺ በዚህ ደረጃ ላይ ትንከባለያለሽ፣ እኔ ደግሞ እዚህ ሆኜ እገፈትርሻለሁ፣ እስካሁን የተጫወትሽው ይበቃል፣ ስለዚህ አሁን ወደ ሞት ትሄጃለሽ ማለት ነው በማለት እንግዲህ ማሚቴን ታስጠነቅቃታለች። ማሚቴ ግን ማናገር እንደማትችል ሆና አንገቷን እየነቀነቀች ነበር። በእንግዲህ መጨረሻሽ ዛሬ ነው በማለት ማቲም ልትወረውራት ትችላለች። ምናልባት ግን እዩ ይመጣና ያድናት ይሆን? እኔ ግን ማሚቴ መሞት የለባትም እላለሁ። ምክንያቱም እውነቱ ተጋልጦ የነ ርብቃም የአቤል ንብረቶችም ወደ ባለቤቶቹ ተመልሰው መኖር አለባቸው። ስለዚህ አሁን ላይ ግን እሷ ተሞተች፣ ሁሉም ነገር ያበቃለታል ማለት ነው። እዩም እንደፈለገ ይኖራል ማለት ነው። የፈለገውንም ያገኛል። ማቲ ግን እናቷን ተገደለች፣ ለሷም ጸጸት ነው። እንደገናም ደግሞ ሀብትና ንብረት በእጇ ምንም ነገር ልታገኝ አትችልም። ምክንያቱም እዩ ፍቅር ሳይሆን የሚፈልገው ገንዘብ ነውና። በቀጣይ ቪዲዮ እንግዲህ ምን እንደሚፈጠር ደግሞ ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።